ቆንጆ ፕሮግራም ነው። ይሄ ፕሮግራም እውን እንዲሆን እንዲህ በመሰለ መልኩ እንድንታደም ይሄን የመሰለ እንዲምር እንዲል ያገዙት የደገፉት አይደለም የደገሱት አርትስ ቴሌቪዥንን በድጋሚ ከልብ እናመሰግናለን። መጽሐፍ እንዲህ ሲመረቅ በጣም ደስ ይላል። ስካይላይት ሆቴልን ከልብ እናመሰግናለን። ስፖንሰራችን ኮባ ፔስትሪን በጣም እናመሰግናለን። እንዲሁም ማሪ ብራዘርስ እናንተም እዚህ ታደማችሁ በጣም በርከት ብላችሁን የመጣችሁና በጣም ደስ ብሎናል። በጣም ብዙ ፊቶች ነው ማየውና በጣም ይገርመኛል። የብርቱካን መጽሐፍ ምናልባት ስታዩ እዚህ ጋር እንዲህ ስታዩ ትላለሁ አንዳንድ ፊቶች እያየሁ ያኔ ነበሩ እዚህ መጽሐፍ ውስጥም አሉና ያኔ ይሄ ቀን መጥቶ እንዲህ ተጽፎ እንደው ብለው ይሄንን ቀን አስበውት ይሆን እያልኩኝ እያሰብኩ ነበር። በተረፈ እዚህ መጽሐፍ ላይም እዚህ መድረክ ላይም እየወጡ በተደጋጋሚ የተነሳው ለፈረንሳይ ለጋሲዮን ለሰፈሬ ለፈረንሳይ ለጋሲዮን ልጆች በጣም መጽሐፉ ራሱ ብርቱካንም እንድትጽፍ በጣም ከገፋፏት አንዱ እሱ ስለሆነ ሰፈሩንም ስለተጠቃቀሱትም ስሞችም እዛ ውስጥ የአባቴም ስም ተጠቅሷል። በጣም ደስ ብሎኛል። ወርቁ ጠጅ ቤት አባቴ ነው። በጣም ደስ ብሎኛል። የብርቱካን አባት ማምሻ። ከዚህ በመቀጠል አሁንም ቀደም ብዬ እንዳስተዋወቁት የፓናል ውይይት ነው የሚቀጥለው። ፓናል ውይይቱን የምታወያይልን ሶሊያና እምቢ እናገራለሁ። ሌሎቹን አስተዋውቂያለሁ፣ አንቺንም አስተዋውቃለሁ። ሶሊያና ሽመልስ ናት። የፖሊሲና ኮሚኒኬሽን የማማከር ስራ ባለሙያ ናት። አሁን ደግሞ ካስማ የተሰኘ ስትራቴጂክ ሶሉሽን የአማካሪ ተቋም መስራች ናት። ከጓደኞቿ ከወዳጆቿ ጋር በርካታ ትላላቅ ተቋማትን እያማከሩ ይገኛሉ። ሶሊያና ሽመልስን ወደ መድረኩ ጋብዝና እሷ ደግሞ ተወያዮቹን አስተዋውቃ ትጋብዝልናለች። ሶሊያና ሽመልስ ወደ መድረኩ። ብቻዬን ከመሆን እዚህ ጋር አራቱን ፓናሊስቶች ልጥራና አንድ ላይ ህይወት ተፈራ፣ መዓዛ ወርቁ፣ ቴዲ እና ዳዊት ባካችሁ ወደ መድረክ ኑልኝ። እንደምን አመሻችሁ። ሁላችሁም የዚህ ፓናል ተወያዮችን ታውቋቸዋላችሁ፣ ማታውቁት ሰው የለም። ግን በተቻለ መጠን በጣም ባጭሩ አስተዋውቅና የመጀመሪያው ጥያቄን ጠይቃቸዋለሁ ማለት ነው። አጠገቤ ህይወት ስላለች ከህይወት ነው የምጀምረው። ህይወት ተፈራ ሁላችንም በደንብ እንደምናውቃት በአሁኑ ወቅት የሙሉ ጊዜ ደራሲ ናት። ለመጀመሪያ ጊዜ መጽሐፏን እንደምናስታውሰው በ2024 በእኛ ይመስለኛል እንደ ፈረንጆቹ አቆጣጠር በ2012 ዓ.ም በአዲስ አበባ ዩኒቨርሲቲ ፕሬስ የታተመው ታወሪንግ ዘ ስካይ የተሰኘው የግል ታሪክና ልምዷን ያካፈለችበት በጣም በታወቀ መጽሐፏ ነው። በወቅቱ መጽሐፉ በጣም ኢንቲሜት የሆነ በጣም ቅርብ የሆነ የፖለቲካና የግል ታሪክን የያዘ መጽሐፍ ነበረ። ለእኛም የዛን ሰሞን በተለይ በጣም በመጽሐፉ በጣም ኢምፕረስድ ሆነን ላነበብነው ሰዎች የተለያዩ የታሪክ ጥፋቶችን በመዘርጋት መነጋገር እንድንችል ያደረገ መጽሐፍ ነው። ከዛ በኋላ ማይንድ ቱ ዊን የተሰኘ ምንትዋብ እና ሀሰሳ የተሰኙ 3 መጽሐፍቶችን ለህዝብ አድርሳለች። ታወሪንግ ዘ ስካይ እና ማይንድ ቱ ዊን ሁለቱ መጀመሪያ ከተጻፉበት የእንግሊዝኛ ቋንቋ ወደ አማርኛም ተተርጉመዋል። ህይወት በትምህርት ዝግጅቷና በሙያ አንትሮፖሎጂ ባለሙያም ናት። አንደኛዋ ፓናሊስታችን ህይወት ተፈራ ነች ማለት ነው። ቴዲ ወንበሩን አዙሮ ስለመጣ ስለሱ ቀጥላለሁ። ቴዎድሮስ አጥላው ሁላችሁም ታውቁታላችሁ። ጸሐፊ ተርጓሚና አርታይ ነው። ግለ ታሪኮችን፣ የህይወት ታሪኮችን፣ የምርምር መድብሎችን እና ግጥሞችን ጨምሮ የተለያዩ በርካታ የምርምርና የፈጠራ መጽሐፍትን በአርታይነት በማቃናት ይታወቃል። ከዚህም በተጨማሪ የታወቁ መጽሐፍትን ወደ አማርኛ ተርጉሞ ከ20 በላይ ይሆናሉ ወደ አማርኛ በመመለስ ለሀገራችን ስነ ጽሁፍ በተለይ በትርጉም በኩል ትልቅ አስተዋጽኦ ያደረገ ባለሙያ ነው። ከቀጥታ የስነ ጽሁፋዊ ስራዎቹም በተጨማሪ በስነ ጽሁፍና በስነ ጽሁፋዊ ሂስ ጽንሰ ሀሳቦችን በመመርመር በኩል ኢትዮጵያዊ ድርሰት ስራዎች በአዳዲስ ሂሳዊ መነጽሮች እንዲታዩ
እና በነዛም መልኩ እንዲተረጎሙ በተለያዩ መድረኮች እይታዎቹን ያጋራል፣ ጽሁፍም ይጽፋል። አይታችሁ ታውቃላችሁ። በተለያዩ ህትመቶች ላይ ያሳትማል። እንግዲህ በአሳታሚነት፣ በተርጓሚነት፣ በአርታይነት እንግዲህ ከ20 ዓመት በላይ ልምድ ያለው ባለሙያ ነው ቴዎድሮስ አጥላው። ሁለተኛው ፓናሊስታችን ነው። መዓዛ ወርቁ ሶስተኛ ፓናሊስታችን። አስተዋውቃለሁ። አሁንም ሙሉ ማስተዋወቅ ያስፈልጋቸውም የተውኔት ጸሐፊ ነች፣ ዳይሬክተር ነች፣ የጥበብ አማካሪ፣ የአርት ኮንሰልታንት ናት። በመድረክ በቴሌቪዥን በሬዲዮ እንዲሁም በኮሚክ ቡክ ስራዎቿ ትታወቃለች። በዋናነት እነዚህ ስራዎች የሚያጠነጥኑት በፍትህ በሰብአዊነት ላይ ነው። አካባቢ ጥበቃ ጉዳዮችም ላይ የሚያጠነጥኑ ስራዎችን ሰርታለች። በተለይ ደግሞ እኛ የምናውቃት ከመድረክ ስራዎች መካከል ከሰላምታ ጋር፣ ዝነኞቹ፣ ሼክስፒር ኢትዮጵያዊ ነውና፣ እመጌቶችን የመሳሰሉትን የመድረክ ስራዎች መጥቀስ ይቻላል። ከሬዲዮ ስራዎቿ ብናይ ወፌ ቆመች፣ አልጋ ባልጋ፣ እንዲሁም ከቴሌቪዥን ስራዎቿ መካከል ደግሞ ደርሶ መልስ፣ አለሁና፣ አላውቅም አናውቅም የሚሉ ስራዎችን አቅርባልናለች። እናውቋታለን። ስራዎቿ ወደ ተለያዩ ቋንቋዎችም ተተርጉመዋል እና በዓለም ላይ በተለያዩ ከተሞች ቀርበዋል። ከነዚህ መካከል በጀርመንኛ፣ በአረብኛ እና በጣሊያንኛ ተርጉመው የቀረቡባቸው ስራዎቿ ዋና ዋናዎቹ ናቸው። ሶስተኛ ፓናሊስታችን መዓዛ የመዓዛ ፊልም ፕሮዳክሽን መስራች ናት። የአርት ኮንሰልታንትም ናት ማለት ነው። የመጨረሻውና እጅግ በጣም ወጣቱ ተወያያችን ዳዊት ብርሃኑ ይባላል። ዳዊት ብርሃኑ በሙያው የፋይናንስ ባለሙያ ነው። የጋት አሳታሚዎች የህትመት ኃላፊ ነው። ከዛም በተጨማሪ በተለይ ደግሞ በዳዊትን በጣም የምናውቀው ቅድምም ዳኒ ሲል ነበረ፣ በሚዲያ በመጽሐፍት ቀበኛነቱ የኢትዮጵያ ቡክ ፎረም የመጽሐፍት ውይይትና የትችት መድረክ ላይ ላለፉት 4 ዓመታት ከ180 በላይ መጽሐፍትን ዳሰሳ በማቅረብ በማሰናኘት ሲሳተፍ ብዙዎቻችን እናውቀዋለን። መጽሐፍት አካባቢ ያላችሁ ሰዎች ከዚህም ጋር በተያያዘ በመጽሐፍት ዙሪያ የተዘጋጁ ከመጽሐፍት ጸሐፊያን ጋርና ከሌሎች ባለሙያዎች ጋር የሚደረጉ ውይይቶችን በተለይም ደግሞ በአርትስ ቴሌቪዥን የሚተላለፉ ከዚሁ ከኢትዮጵያ ቡክ ፎረም ጋር የተገናኙ የኳርተር ውይይቶችን በመምራትም እዛም ላይ እናውቀዋለን። ዳዊት 4ተኛ ተወያያችን ነው ማለት ነው። መጽሐፉ ላይ የመጽሐፉን መቅድም የጻፉት ከፓናሊስቶች በተጨማሪ ያለ አንድ እዚህ ጋር ያለ ሀሳብ ስላለ እሷን ማንሳት ፈልጌ ነው። ዶክተር ሽመልስ ቦንሳ የመጽሐፉ መግቢያ ጽፈዋል እና እዛ ላይ አንዲት ስለ መጽሐፉ ቆርጦ ያሏት አንድ ፓራግራፍ አለች። ለእናንተ ጥያቄ ከመጠየቅ በፊት ይችን አንቀጽ ላንብባት። ትውስታዎቻችንና ትርክቶቻችን ሙሉ ታሪኮቻችንን በተለይም ንብርብር ህይወታችንን ሊያሳዩ ካልቻሉ ብዙ እንደሚያጎድሉብን ብዙም እንደሚያስከፍሉን ብንረዳ ፍትሐዊ ሆነው በፍቅር ላይ የቆሙ ሁሉንም እኩል የሚያዩ ማንነቶችን፣ ሰፈሮችን ብሎም ሀገርን ለመስራት የሚያስችሉ በርካታ ትርክቶች እንደሚያስፈልጉን እንገነዘብ ለስራውም እንተጋ ነበር። ከፖለቲካና ጦርነት ታሪካችንና ትርክታችን ወጣ ብለን ጥልፍልፉን የማህበራዊ ታሪካችን ብናጠናና ብንተርከው ያላየነው ወይም ትኩረት ያልሰጠነው አዲስ ማወቅን እናገኝ ነበር። ከጥፋቶቻችንና መከራዎቻችን አዙሪት መውጫ እንዲሁም የተሻለችና ለሁላችንም እኩል የሆነች አገር መስሪያ አዳዲስ እይታዎችና መንገዶችንም እንፈልግ እንተልምም ነበር ይላል ዶክተር ሽመልስ ስለ መጽሐፉ ያለውን ሪፍሌክሽን ሲገልጽ። እናንተ መጽሐፉ እንዴት አገኛችሁት? ስለዚህ ከህይወት ጀምራለሁ፣ ከዛ በኋላ ወደ ሌሎች እመጣለሁ። አመሰግናለሁ። በመጀመሪያ ብርቱካን እንኳን ደስ ያለሽ ድጋሚ። ስለ መጽሐፉ የነበረኝን ማለት ምን ያህል እንደወደድኩት በግል ነግሬያታለሁ። ስለዚህ እዚህ መድረክ ላይ አላነሳም። እሱን ግን ያ ሽመልስ የተናገረው ነገር ትክክል ሆኖ ግን ደግሞ አምሹር እኔም ፕሬዘንቴሽን ውስጥ ወይም ውይይት ውስጥ ሌሎቻችንም ውስጥ ተሸራርፎም ቢሆን የሚገኝ ነገር ስለሆነ ምናልባትም ተዘጋጅቼበት በመጣሁት ነገር ላይ መጀመሪያ ልናገርና በኋላ እንትን እላለሁ። አንድ ርምት ከተናገርሽው ላይ የሙሉ ጊዜ ጸሐፊ አይደለሁም። መደበኛ ስራ አለኝ፣ የቢሮ ስራ አለኝ። ከዛ በተጨማሪ ነው የምሰራው። በመጀመሪያ እናንተንም እንዴት አመሻችሁ ማለት እፈልጋለሁ። መጽሐፉን እንግዲህ በተለይ በሶስት በኩል ነው መንገድ ነው ማየት የፈለኩት። አንድ በጣም ባጭሩ ስነ ጽሁፋዊ ይዘቱን
ቴዎድሮስ እዚህ ጋር ስላለ እሱ የበለጠ መናገር የሚችልበት ቦታ ስለሆነ አብዛኛውን ለሱ ተዋለው። ከዛ ደግሞ ከስነ ጥበብና የብርቱካንን መጽሐፍ ለማያያዝ ሞክሬያለሁ። ሌላው ቅድምም እንደተነገረው ስለ ፈረንሳይ ማህበረሰብ ሲወራ ትንሽ የሶሲዮሎጂካል እንትንም ትምህርቴም ስለሆነ አንዱም እዛ ጋር ትንሽ እንትን ማለት ፈልጌያለሁ። መጀመሪያ ግን ትንሽ ከንግግሬ ላይ መሰረት ስለሰራክ በጣም ነው ያዘንኩብህ። እሺ መመለስ አይደለም መመለስም ነው፣ ሁለቱንም የያዘ ጽሁፍ ነው ብዬ ነው የማስበውና እዛ ውስጥ ሳልገባ ምክንያቱም ብርቱካን ለምን እንደጻፈችው ግልጽ አድርጋ እዛ ላይ ተናግራለች እና ይቅርታ አድርጉልኝ ብርቱካን እያልኩ ነው የጻፍኩት፣ የሀረር አማርኛ ነው ብላችሁ ሰዱትና የብርቱካን መመለስ እኔ ባየሁት ሁኔታ ትውስታ ነው ወይም ሜሞር ነው። ትውስታ የጸሐፊው ሙሉ የህይወት ታሪክ ላይ ከማተኮር ይልቅ ደማቅ ወይንም በብርቱካን አባባል ቦጌ ትዝታዎችን መርጦ አንባቢው እንዲያውቅና እንዲማርበት ማድረግ ነው። እነዚህ ቦጌ ትዝታዎች ወይም የብርቱካን የህይወት ገጠመኞች በብዙ መልኩ ለውጠዋታል ብዬ አምናለሁ። በምን መልኩ ለውጠዋታል የሚል ጥያቄ ስናነሳ ደግሞ እኛ አንባቢዎቿስ ላይ ምን ተጽዕኖ አሳድረውብናል፣ እንደ ሰው እንዴት ለውጠውናል የሚሉት ጉዳዮች አብረው ይነሳሉ። የብርቱካን መመለስ ስለ ብርቱካንና ስለ ፈረንሳይ ለጋሲዮን ማህበረሰብ ይሁን እንጂ ዓለም አቀፍ ጭብጦች ወይም ደግሞ ዩኒቨርሳል ቴምስ አሉት። ዓለም አቀፍ ጭብጦች ስልም የሰው ልጅ ሰው በመሆኑ ብቻ የሚጋራቸውና ትስስር ሊፈጥርባቸው የሚችልባቸው እንደ ፍቅር፣ ሐዘን፣ ደስታ፣ ስቃይ፣ ተስፋ፣ ጽናትና የመሳሰሉትን ጉዳዮች ይዟል ማለቴ ነው። በዚህም መሰረት የጽሁፉ አንዱ ጭብጥ ሪዚሊየንስ ወይም ጽናት ነው። ብርቱካንም ታነሳዋለች እዛ ውስጥ መመለስ። አሁን እዚህ ጋር መመለስ ነው የምለው ጽናትና ጥንካሬ በመሆኑ ብርቱካንም መጽሐፍ ውስጥ ከጸለምተኛ ዘመኖቼ ወደ ቀድሞ ጥንካሬ ስለመመለስ ነው ትለናለች። ከብርቱካን ህይወት እንደተረዳሁት ግን መመለስ ወደ ቀድሞ ጥንካሬ መምጣት ሳይሆን ወደ በለጠ ጥንካሬ መግባት ነው፣ ወይም ከቀድሞ ጥንካሬ በልጦ መገኘት ነው ብዬ አስባለሁ። ብርቱካን የበለጠ ጠንካራ፣ ይበልጥ ብርቱ እምዬ ብረቷ ሆና እንድትወጣ የመጣችበት መንገድ እጅጉን አግዟታል እላለሁ። ጠጋ ብሎ ለሚያነበው መመለስ ውስጥ በምዕራፍ ተከፋፍለው የቀረቡትን ትረካዎች የሚያስተሳስራቸውም ይኸው ጽናት ነው የሚል እምነት አለኝ። የብርቱካን የግል ጽናት ብቻ ሳይሆን የተወለደችበት ያደገችበትና የሰራት ማህበረሰብ ኑሮና ፖለቲካ ሳይሰብረው በጽልመት ቀኖቿ ብቻ ሳይሆን በደስታውም ቀን በሚተኝነትና በድፍረት ወጥቶ ይሄ ነው ፈረንሳይ ጀግና እያለ ሲዘፍንና ሲጨፍር ታይቷል። ከብርቱካን የግል ጥረትና ጽናትን ባሻገር ማህበረሰቡ ጽኑና ጠንካራ በመሆኑ ብርቱካንና በአምሳሉ ቀርጾ ሰርቶ ልቃ እንድትወጣም አድርጓታል። የቃላት ምርጫ የስነ ጽሁፍ ሊቃውንት ቃላት የስነ ጽሁፍ ቋንቋን ከማዳበር በጋራ ሀብትነት ዘላቂ እንዲሆን ከማድረግና እንዲደረጅ ከማገዝ ባሻገር ጽሁፍ ላይ ህይወት ይዘራሉ ይላሉ። በዚህ ረገድ ብርቱካን ኃይልና ውበት ያላቸው በርካታ ቃላትን በመጠቀሟ የመመለስ መጽሐፍን ህይወት ዘርታበታለች። ስነ ጽሁፋዊ ደረጃውንም ከፍ ለማድረግ ችላለች። ይቅርታ አድርጉልኝ፣ አንዳንድ አልፎ አልፎ የእንግሊዝኛ ኮቴሽንስ አሉኝና ይቅርታ ጠይቃለሁ። የፈረንሳዩ ፈላስፋ ሞሪስ ሜርሎ ፓንቲ አንድ ጽሁፍ አንድን ሀሳብ ወስዶ አውድ መፍጠር ብቻ ሳይሆን it has to make it exist in front of us like a thing ይላል። አባባሉን እኔ እንደተረዳሁት ስነ ጽሁፍ ሀሳብን ከማስተናገድ ወይንም ነገሮችን ዝም ብሎ ከመግለጽ ዲስክራይብ ከማድረግ ባሻገር ጽሁፉ ትርጉም ሊሰጠን ወይንም ስሜታችንን ሊቀሰቅስ እኛም በእነዚያ ነገሮች ውስጥ እንዳለፍን ያህል እንዲሰማን ሊያደርግ ይገባል ማለቱ ይመስለኛል። በሌላ አነጋገርም እኛ አንባቢዎቹ ድራማውን ተመልካቾች ብቻ መሆን ብቻ ሳይሆን ተሳታፊ መሆን እንድንችል ማድረግ መቻል አለበት እንደማለት ነው።
ከዚህ አንጻር መመለስ መጽሐፍን ስናነብ እንስቃለን፣ እናዝናለን፣ እናስባለን፣ እንደሰታለን፣ እናድዳለን፣ እናስታውሳለን። ገጸ ባህሪያት ቀረጻ መመለስ መጽሐፍ የልብ ወለድነት ባህሪ ያለው ልብ ወለድ ውስጥ በገጸ ባህሪያት ማንነት ገለጻ ላይ ማተኮር የሚዘወተር ሲሆን መመለስ ግን ገለጻንና ማሳየትን ማለትም በምልልስ በድርጊት በመሳሰሉት የተጠቀሱትን ሰዎች ድርጊታቸውን ከሌሎች ጋር ያላቸውን ግንኙነት ሌሎች ስለ እነሱ የሚሉትን እንዲሁም እሷ ራሷ በቀጥታ ስለ ሰዎቹ የምትነግረን ሁሉ የገጸ ባህሪ ቀረጻን በሚገባ ያስተናገደ ጽሑፍ ሆኖ አግኝቼዋለሁ። ስነ ጥበብ አሜሪካዊው ጸሐፊ ጆን ጋርድነር አርት ሪዲስከቨርስ ጀነሬሽን ባይ ጀነሬሽን ዋትስ ነሰሰሪ ቱ ሂውመንስ ይላል። እንደ ጋርድነር አባባል እያንዳንዱ ትውልድ ካለፈው ትውልድ የሚረከበው ብቻ ሳይሆን የራሱ ዘመን ወይንም ትውልድ ይዞለት የመጣውን ተግዳሮትና እውነት አለው። ከነዚህ ውስጥ ምናልባትም ብዙዎች የሰው ልጆች የጋራ ተግዳሮቶች ወይም እውነታዎች ለምሳሌ ሞት፣ ተጋላጭነት የመሳሰሉት ናቸው። ስለዚህም ስነ ጥበብ ያለበትን ዘመን ብቻ ሳይሆን ወደ ኋላ እየተመለሰ እነዚህን የሰው ልጅ እውነታዎች፣ እሴቶች፣ ችግሮች ደግሞ ደጋግሞ ያመጣልናል። በሌላ አነጋገር ሰው መሆን ምን ማለት እንደሆነ ያስታውሰናል። የማይገቡን ነገሮች ስላሉ ያብራራልናል። ያስታውሰናል ስል ብዙ ጊዜ በዘመናችን ውስጥ ስንኖር የምንፈተንባቸው ችግሮች የኛ ብቻ ወይንም የኛ ትውልድ ብቻ አድርገን በመውሰድ የሰው ልጅ የመጣባቸውን መንገዶች እንዘነጋለን። ስለዚህ መመለስ ብርቱካን ልጅ ሆና ያሳለፈችው የእሷ ትውልድ የተጋለጠባቸው ጉዳዮች ዛሬም አሉ፣ ነገም ተመልሰው ይመጣሉ። መመለስም ይህን አሳይቷል እላለሁ። ጋርድነር ስነ ጥበብ መሆን አለበት ይላል። 10ቱ ቃላትን መዘርዘር ማለቱ ሳይሆን የሰው ልጅ ያሉትን እሴቶች እንዳይጠፉ ወይንም እንዳይበወዙ ስነ ጥበብ እየደጋገመ ማምጣት ወይንም ማስታወስና አዳዲስ መጨመር ይኖርበታል ይላል። በመመለስ መጽሐፍ ውስጥ ሰው ማለት ምን ማለት እንደሆነ የሰው ልጅ በጋራ የሚያልፍባቸው ተግዳሮቶች ወይም ተጋላጭነትና የህይወት መመሪያ የሚሆኑ የሰውን ልጅ እሴቶች አይቼበታለሁ። ይህን ለማሳየት 3 በብርቱካን ቋንቋ አብሪ ሰዎች ላይ ትኩረት አደርጋለሁ። ሻለቃ በቀለ ካሳ። ሻለቃ በቀለ በደርግ ዘመን ቅድም እንደተባለው የሚገደሉ ልጆች ስም ዝርዝር አምጡ ሲባሉ አልሰጥም ይላሉ። ታሪካቸው ግዙፍ ሞራላዊ እሴት ይዞ በመምጣቱ እኔ በዛ ቦታ ብሆን ምን አደርግ ነበር ብለን እንድንጠይቅ ራሳችንን እንድንፈትሽ ሰው ሆነን ሰውን ለማዳን ምን ማድረግ እንዳለብን እንማራለን እላለሁ። ከዚህ ጋር ተያይዞ ጉርብትና ማለት ምን ማለት እንደሆነም ከመመለስ መጽሐፍ እንማራለን። አሁንም ጥቅስ ላምጣና የጂዊሽ ጀርመን ተወላጇ ሲሞን ቬይ the love of our neighbor in all its fullness simply means being able to say what are you going through ትላለች። ይህን ለማባባል በመጽሐፍ ውስጥ ባሉ ጌጥዬ በሚባሉ ባለ ታሪክ አይቼዋለሁ። ጌጥዬ የብርቱካን አባት አባባ ሚደቅሳ ልጅ እንደሚፈልጉ ስላወቁ እነ ብርቱካን ቤት መጥተው አባባ ሚደቅሳ ሴት ልጅ ከተወለደችላቸው እኔ ክርስትና እናት እሆናለሁ በማለት በቀጥታ ሳይሆን በተዘዋዋሪ መንገድ ጎረቤታቸውን what are you going through ማለት የቻሉበት ነው ብዬ ስላመንኩ ልቤን ከነከውን ታሪኮች ውስጥ ሌላ ሆኖ አግኝቼዋለሁ። ይቅርታ። ሌላው ቦጌ ባለ ታሪክ አባባ ሚደቅሳ ናቸው። ብርቱካን አልወለድ ብላ እናቷን ስታስቸግር እረ ልጁ ቀርቶብኝ እሷ ራሷ በተረፈችልኝ እሷም እኮ ልጄ ናት ብለዋል። ልጄ ናትን የእድሜ ልዩነት ብቻ አድርጌ አልወሰድኩትም። ብዙ ጊዜ የትዳር አጋሮቻቸውን ጓደኛዬ፣ እናቴ፣ እህቴ ሲሉ እንሰማለን። ልጄን ግን ከአባባ ሚደቅሳ የሰማሁት ሲሆን የልጅ ፍቅር ልዩ ፍቅር ወይንም ከምንም በላይ ስለሚሆን የአባባ ሚደቅሳ ከፍተኛው የፍቅር መግለጫ ነው ብዬ አምኛለሁ። ትንሽ የህብረተሰባዊ ነገሩን እንትን ስል ግለሰብ ሲከበር ብየዋለሁ። የብርቱካን ትኩረት አብሪ ብላ የምትጠራቸው ሰዎች በመሆኑ ጽሁፉ የእነዚህን ሰዎች ማንነት ማሳየት ብቻ ሳይሆን ጎልተው በመውጣት ማህበረሰቡን የመሩ በመሆናቸው ለግለሰብ አስተዋጽኦ ከፍተኛ ቦታ ሰጥታለች ለማለት ፈልጋለሁ። ማህበረሰብ ሰዎች እንደሚሰራ ሁሉ ግለሰቦች ማህበረሰቡ የሚመራበትን ሀሳብና ሴት ያሰምራሉ ብዬ አምናለሁ። ምክንያቱም ሀሳብና ሴትን የሚያመነጩ ግለሰቦች ናቸውና።
ብርቱካን ያደገችበትን ማህበረሰብን የሰሩና ያቆሙ ከአጠቃላይ ህብረተሰብ ተነጥለው ማለት አይደለም። ሌሎችም ባለ ታሪኮች በመጽሐፉ ተገልጸዋል። መንገድ የሚጠቁሙ፣ በጥበባቸው የሚያለብሱ፣ መጽሐፍት በማበደር እውቀትን የሚያካፍሉ፣ ታትረው ኑሯቸውን የሚደግሙና ለሌሎች አርአያ የሚሆኑ ባለ ታሪኮች ይወሳሉ። መንገድ እየቀየሱ እሴቶቻቸውን እያሰረጹ በችሎታቸው እና በእምነታቸው ፋና እየወጉ የማህበረሰቡን ሶሻል ፋብሪክ እያጠበቁ ማህበረሰቡን ለማቆምና ለማጽናት የየድርሻቸውን አዋጥተዋል። የእምቢታ ሰንሰለት በሚለው ምዕራፍ ውስጥ ስለ ብርቱካን እምቢተኝነት መሰረቱ የራሷ ተፈጥሮ ቢሆንም የአጎቷ ታሪክ፣ የሻለቃ በቀለ እምቢተኝነት የመሳሰሉት ተጽዕኖ ሳያሳድሩባት ሊያልፉ አይችሉም። ሻለቃ በቀለን ያፈራ ማህበረሰብም ብርቱካንን ቢያፈራ አንደነቅም። እሷን ብትሆን ከምስጋና ባለፈ ማህበረሰቧን ልትታደግ የበኩሏን አድርጋለችና ባለውለታቸው የሆነችውን ያህል እነሱም የእሷ ባለውለታ ናቸው። ይህንን ምዕራፍ ስናነብ ብርቱካን ወደፊት ፖለቲከኛ እንደምትሆን ትጠቁመናለች ወይም ፎርሻዶ ታደርጋለች። ብርቱካን ፖለቲከኛ እንደነበረች ሳያውቅ የሚያነብ አንባቢም እዚያው ምዕራፍ ውስጥ ይች ልጅ ፖለቲከኛ ትሆናለች ብሎ መደምደም ይችላል ብዬ ያምናለሁ። ፈረንሳይ ለጋሲዮን በእርግጥም ታሪክ ከበስተኋላው ቢኖርም እንደ አንዳንድ የአዲስ አበባ ሰፈሮች ታላላቅ ሰዎች አፍርቷልና አንድ ጎበዝ ለምን የሚለውን አጥንቶ ቢመልስልን ደስ ይለኛል። ለአሁን ግን ፈረንሳይ ለጋሲዮን ብርቱካንን ስላፈራ መመለስን ስላዋለደ ምስጋና ከፍ ያለ ነው። አመሰግናለሁ። ምንም ነገር ጨምሬ እንዳላበላሸው ወደ አንቺ ቀጥታ ልምጣ። ማዕዛ እሺ፣ ልመቻችሁ። መጀመሪያ ከጥያቄሽ ተነስቼ እንደ ህይወት እኔም ወደ ቀጥታ ወደ ማቅረብ ይገባለሁኝ። ከብርቱካን መመለስ መጽሐፍ ጋር መጀመሪያ የተዋወቁት ታዝዤ ነው። በአዚ ማለት ነው፣ በወዳጅ አዚ ደወለችልኝ እና እሷን እምቢ ያለላትን ምንም ነገር ብርቱካን ትደውልልሻለች እና መጽሐፍ ጽፋለች አለችኝ። ኧረ አዎ፣ እና አውሪያት ሪቪው እንድታረጊ ትፈልጋለች አለችኝ። አዘዘችኝ። እሺ አልኩኝ። ከዛ ብርቱካን ደወለች። መጀመሪያ እንግዲህ በእኔ እድሜ እንደ ህዝብ ከማውቀው ሀገር ፖለቲካ እንቅስቃሴ የገነነ ስም ያላት ብርቱካን ደውላ መጀመሪያ አልኳት፣ ምንድን ነው ካስታወሰች እሷ ጻፍሹ አልኳት። ጻፍሹ እንዴ ፖለቲካውን? የትኛውን ፖለቲካ ጻፍሹ አልኳት። ለማወቅ እንቅጭቅጭ እንዳልኩባት ይሰማኛል። ከብርቱ ጋር በስልክ ስናወራ ማለት ነው። በስልክ አውርቻት አላውቅም። በአካልም ዛሬ ለሁለተኛ ቀን የተገናኘ ነው እና አልጻፍኩትም። አይገርምሽም? እንደሱ አይደለም ሌላ ነው። ብቻ አንብቢና የተሰማሽን በይው አለችኝ። ከዛ ስልኩን ከዘጋሁት በኋላ በጣም ከነከነኝ። እንዲህ አልኩኝ ማለት ነው። በጣም እንዴ ታዲያ ብርቱካን ሚደቅሳ ስለ ፖለቲካ ህይወቷ ካልጻፈች ስለ ሌላ ምን ልትጽፍ ትችላለች? በመጀመሪያ ደረጃ ፖለቲካ ውስጥ ምን ስትል ገባች? በ1992 የግል ተወዳዳሪ ሆና እንዴት ለምርጫ ተሰለፈች የሚለውን ካልጻፈች ምን ልትጽፍ ትችላለች? ከሱ በፊት እነ ስዬ አብርሃ በሙስና በተጠረጠሩበት ክስ ዳኛ ሆና ተሰይማ የዋስትና መብት ፈቅዳ ከተሳሳትኩ እታረማለሁ፣ በታሪካችን በሙስና የተጠረጠረ የዋስ መብቱ ይከለከላል የሚል ቀልጠፍ ብሎ ለወጣው አዲስ ህግ ምክንያት ስለመሆኗ ካልጻፈች ምን ትጽፋለች? በ1997 በሀገራችን ዲሞክራሲ እንደዚህ ብሎ ይመጣ ብሎ በወራት ጊዜ ውስጥ ተስፋው ጥርቅምቅም ብሎ ስለተዘጋበ ፖለቲካና የእሷ ምልከታ ካልጻፈች ምን ልጽፍ ነው? ከምርጫ 97 ውጤትና ሁከት 2 ጊዜ ያሳለፈችውን የፖለቲካ እስረኝነት ህይወቷን፣ የጨለማ ቤት እስረኝነት ጉዳይስ፣ እናቷ ጡት እንኳን ጠግባ ያልጠባችውን ልጇን እስር ቤት ይዘው መመላለሳቸው ከዜና ርዕስ ያልጠፋበትን ወቅት፣ መንግስት የብዙ ፍትህ ለብርቱካን ዘመቻና የመንግስታት ውትወታ አልሰማም አልፈታም ብሎ ግግም ስላለበት ምክንያት ምን ተሰማት የሚለውን ካልጻፈች ምን ጻፈችው? ስደቷስ? ከስደት ተመልሳ የምርጫ ቦርድ ሊቀመንበር ሆና ስትሰራ ስለገጠማትና ስለተናነቀችው ፖለቲካ ከሌለበት ምንድን ነው ያለበት? እነዚህ እኔ ብቻ ጥያቄዎች አይመስሉኝም። እንደ ቀደመ እውቀታችን ወይም ፍላጎታችን የብርቱካን ደማቅ የፖለቲካ ድርሻዎቿ ናቸው የምንላቸውን ካልጻፈችልን ልቦለድ እንኳን ብትጽፍ ለማንበብ ለመንገድ ይሰጠናል። የዘመኑ ልጆች እንደሚሉት ከኔዎት ጋር በምን ይገናኛል?
ብርቱካን መጽሐፏ መግቢያ ላይ እንዲህ ትላለች። ባጭሩ ግለጫት ብትሉኝ መመለስ ብዙ ፍቅርና ብርሃን ለሰጠኝ ማህበረሰብ ወይም ቤቴ ለበጎነቷ የጽሁፍ ሐውልት አቁሞ ብድራትን ስለመመለስ ነች። መልሼ የምጨርሰው ባይሆንም በጸለምተኛ ጊዜ ወደ ቀድሞ ጥንካሬ ስለመመለስ ለሪዚሊየንት እያዋዛች ለእናንተ ሌላም ትርጉም የመስጠት አቅም ያላትም ትመስለኛለች ብላናለች። ለእናንተ ሌላም ትርጉም የመስጠት አቅም አላት ያለችውን ያስኩላት። ለነገሩ ፈቀደችም አልፈቀደችም የተጻፈ ለአንባቢ ከቀረበ በኋላ ተደራሲ የራሱን ትርጉም የመስጠት መብቱ የተጠበቀ ነው። ይህን መብቴን ተጠቅሜ የብርቱካን ሚደቅሳ መመለስ መጽሐፍ ቅልጥ ያለ ፖለቲካ ነው ብዬ ተነሱ። ኪነ-ጥበብ ሙያ ውስጥ እንዳለ ሰው ሆኜ ሳየው ብርቱካን የለመድነውን የሀገርና የፖለቲካ ታሪክ ዋነኛ ገጸ ባህሪ ሚና ከመሪዎች ወይም ፖለቲከኞች ሜዳ አንስታ ለባለቤቱ ለህዝቡ አስረክባለች። የራስ ምልከታ ግንዛቤና አስተማሪነት ሳይታከልበት የግለሰብንም ሆነ የሀገርን ታሪክ በመሰነድ ስም በድርጅቶች ቃለ ጉባኤና የስራ ሪፖርት ላይ መገኘት ያለበትን መጽሐፍ ብላ ባለማምጣቷ ለጊዜው ላመስግናትና የፖለቲካ ሰብአዊ መልኩን ከወከለችው ማህበረሰብ ከስር ከመሰረቱ ወይም ከምንጩ እንዴት እንደቦተለከችው በሶስት ማሳያዎች አለፍ ልልበልበት። አንደኛው ፖለቲከኛ ማንን ይመስላል? ሁለተኛው የፖለቲከኛ ስደት በአካልና በመንፈስ፣ ሶስተኛ ፖለቲካና ሴትነት። የመጀመሪያው ፖለቲካ ማንን ይመስላል? እንደ ሂትለር ያሉ ለአንድ ህዝብ ወይም ቡድን ብቻ ሳይሆን ለሰው ዘር አስጊ የሆኑ ጨካኝ መሪዎች አሉ አይደለም? ምሳሌ ከአህጉር ውጪ ሲሆን ያምራል ብዬ ነው። እና እንደነሱ አይነት ጨካኝ ለመረጣቸውም ላልመረጣቸውም ህዝብ ርህራሄ የሌላቸው ፖለቲካ በሰው ህይወት መቆመር ቢሆንም እንኳን ግድ የማይሰጣቸው በቂ መጫወቻ ሳያገኙ ያደጉ ምን አፈር አበቀላቸው ላሉ በምን አይነት ቤተሰብ ወይም ጎረቤት እጅ ቢያድጉ በሰው ልጅ ላይ እንደዚህ ካፉ ወላወሉ ወይም በድርቅና አስፈጁ የምንላቸው መመለስ መጽሐፍን ስታነቡ እነዚህን በይና አስበይ ወይም እርስ በርስ የሚበላሉ ፖለቲከኞች ምን እንደጎደላቸው ሰዋዊ በሆኑ ማሳያዎች አስረግጦ ያሳያቸዋል። ለኔ እንደዛ ታይቶኛል። ፖለቲከኛ ለህዝቡ ታማኝ፣ ለፓርቲው አላልኩም፣ ርህራሄ እንዲያሳይ ያሳደገው ማህበረሰብ ስለከፈለለት መስዋዕትነት፣ ስለተሰጠው ድጋፍና ፍቅር ተመልከቱ የሚል ምክር ለፖለቲከኞች ያገኘው መስሎኛል። መጽሐፉን ስታነቡ የብርቱካንን የአደባባይ ማንነት መሰረቱ ምን ላይ እንደቆመ ብቻ አይደለም፣ ፖለቲከኛ ምን መምሰል ማንን መምሰል እንዳለበት ታያላችሁ። የሰፈሬን የኬር መንገድ እንደ መዳፌ መስመር አውቃለሁ የምትለው ብርቱካን ፖለቲከኛም ከህዝቡ ጋር ሲተያይ ምን እንደሚመስል አሳይታለች። ሁለተኛ የፖለቲከኞች ስደትና በአካልና በመንፈስ። የፖለቲከኞች ስደት በአካል እና በመንፈስ። ስደትና እስር ቤት ዘመዳቦች ይመስሉኛል። እድሜያቸው በረዘመ ቁጥር ያለኝን ትውስታ እየሸረሸሩ ወደ ቀድሞ ስፍራ መመለስን ከልቦና እያራቁት የሚሄዱት ነገር አላቸው ትላለች ብርቱካን በመመለስ መጽሐፏ። ፖለቲከኛና የኪነ ጥበብ ሰው በፍጹም በተአምር ከሀገር ወጥቶ መኖር የለበትም የሚል ሀሳብ አለኝ። ፖለቲከኛና የኪነ ጥበብ ሰው ከቆመለት ህዝብ ሲርቅ ምን ማጋነን ምን ማቃለል እንዳለበት ሚዛን ይስታል። ህዝብ ሆኖ በኑሮ ውድነት ታሽቶ በጦርነት አፈር በልቶ ህመሙን ታሞ አቧራ ቦኖበት ፍትህ ጠምቶት ገርጥቶ የሚናገረውንም የሚሰራውንም አውቆ ለመኖር ለመሬቱ ወይም ለልቦ ነው ቀረብ ማለት ያስፈልገዋል። ብርቱካን በአካል በስደት ትኖር በነበረበት ጊዜ ይሰማት የነበረውን ባዶነት በመጠኑ ጠቃቅሰዋለች። ከስደት በፊትና በኋላ ለፖለቲካ ሰብዕናዋ መሰረት የሆነውን መሬት ላይ ያለ ህዝብ በመጻፏ ለመፈተሽ የሄደችበት ርቀት እሷን ያበቀላትን አፈር ትልቅነት ያሳየኛል። ወደ ሰው ስትቀርቡ ግለሰብ ግዙፍ ነው፣ ስትርቁ ግለሰብ ህዝብ ነው። ህዝብ ስንሆን ቁጥር እንሆናለን። ስንጠራም ህዝቡ ይሄ ህዝብ መደበኛው ሰው ተራው ሰው በነቂስ የወጣ መራጭ ወይም ሰልፈኛ እንሆናለን። ነቂስ በነገራችን ላይ በነ ብርቱካን ነው የምናውቀው። ከዛ ፊት ነው ያላውቀውም ቃሉ በነቂስ የወጣ ሰልፈኛ። ስንደግፍ ቅዱስ፣ ስንወቀስ ተንከሲስ፣ አስቸጋሪ ማህበረሰብ እንባላለን። ከታሪክ እንገደፋለን።
ብርቱካን ወደ መሰረቷ ቀረብ ብላ የጻፈቻቸው ሰዎች ታሪክ የሁላችንም በተለይ የከተማ ነዋሪዎች የስነ ልቦና ውቅርና የፖለቲካ መሰረት ያለው ነው። በመመለስ መጽሐፍ እያንዳንዱ ምዕራፍ ውስጥ የመጡ ሰዎችና ርዕሰ ጉዳዮች የብርቱካንን የአደባባይ ማንነት ብቻ አይደለም፣ የሀገራችንን ፖለቲካና ፖለቲከኞች ከህዝብ ምን ያህል ርቀት ላይ እንዳሉም ያሳያል። ስደት ሁለት አይነት እንደሆነ፣ አንዱ በአካል ሌላው በመንፈስ እንደሆነ ማየት ትችላላችሁ። አብረው ኖረው በመንፈስ የተሰደዱ ፖለቲከኞችም አሉ። የማያዩ የማይሰሙ፣ ቢያዩም የማይሞቃቸው የማበርዳቸው፣ ሲሰሙም ከእያንዳንዱ ሰው ርቀው አንዳንድ የከተማ ነዋሪዎች የሚመቿቸው። ወደ ሰው መቅረብ ማለት በኪነ ጥበብ ወደ ታሪክ መቅረብ ማለት ነው። ብርቱካንን መመለስ መጽሐፏን የቀረበችው ወደ ታሪክ ነው። የሰው ታሪክ የሀገር ታሪክ ነው እላለሁ። ሶስተኛው ፖለቲካና ሴትነት። እቴትዬና እናቴም ኃይለኛ በዚህ ዘመን ልጆች አጠራር አልፋ ከሚባሉ ሴቶች የሚመደቡ ነበሩ ትላለች። እቺን ታሪክ በመመለስ መጽሐፍ ላይ አግኙና አንብቧት። ብርቱካን ራሷ ግን በራሷ የምትተማመን የነቃች መሪ አልፋ ሴት ሆና ሳለ በመጽሐፏ ያነሳሳቸው ሴቶች ራሳቸውን ችለው ሀገር ናቸው፣ ያውም ሀያል ሀገር። ዓላማው ምንም ቢሆን የገነቡትን የእድር ተቋም በረቀቀ መንገድ አፍርሰው መልሰው የሚገነቡ፣ በአድባራቸው ድምፃቸውን ያልተነጠቁ ፊት መሪዎች፣ የመሬት ባለቤቶችና አስተዳዳሪዎች፣ የህፃናትና የኮሚኒኬሽን ሚኒስቴሮች። አንዷ ብቻዋን ከለላ የምትሰጥ የፖሊስ ተቋም፣ መጋቢ፣ አደራጅ፣ ፍትሃዊ፣ ባጭሩ ፖለቲካዊ ሴቶቿን የከተበችበት መንገድ ፖለቲካውም ሊኮርጀው የሚገባ ስርዓት መሆኑን አሳይቶኛል። ሴቶችን አቅርባ ስጠራቸው እቴትዬ፣ አንቺዬ፣ እናትዬ፣ ዘንዬ፣ ጌጥዬ እያለች ነው። ቅርበቷ፣ ይቅርታ ለእንግሊዝኛ፣ ቅርበቷ አክሰስቱ ጓዳ ብየዋለሁ። ጓዳ ውስጥ እንዴት ፖለቲካ እንዳየው ላስረዳችሁ። አተራረኳ ላይ በነገራችን ላይ አንቺ እያለች የምትተረቀው አንዳንድ ምዕራፎች ለወንድ አንዳንድ ምዕራፎች ለሴት እያደረገች ተረካለች እና አንቺ ስትል ቀጥታ እኔ እንደምታወራ ታሪኳም ራሱ የኔ ነው የሚመስለኝ፣ ግን አንቺ እያለች ስታወራ የተለየ ቅርበት፣ እንደገና ፖለቲካ ደግሞ የወንዶች ኮስታራ ስራ አለመሆኑንም ነቅነቅ አድርጋልኛለች። በመመለስ መጽሐፍ ውስጥ እነዘንዬ ቤት ብቻ ስለሚገኘው የድንጋይ ወፍጮ የሰፈሩ ሰው እየተቀባበለ የተቀቀለ ሱፍ፣ አሻሮ፣ ብቅል እንደሚፈጭበት የሚያትተው ክፍል ወደ ፖለቲካ ስንወስደውና ስንጠይቅ እንደዚህ ነው። ሰፈርን ሰፈር ወይም መንደር ማለት ያንስብኛል ትላለች ብርቱካን ራሷ። አስቡት፣ አንድ ወፍጮ ለአንድ ሰፈር የተካፈለበት የቤተሰብ የምግብ መሰረት የሆነ ድንጋይ ወፍጮ የማያውቅ ፖለቲከኛ ቢኖር ለምሳሌ በኤሌክትሪክ ስለሚሰራ የወፍጮ ጥቅም በምን ያውቃል? የኤሌክትሪክ ወፍጮ ስንቱን ሴት እንደሚያሳርፍ የማይረዳ ፖለቲከኛ ስለ ኤሌክትሪክ ኃይል መዳረስ እና ተያያዥ መሰረተ ልማቶች አስፈላጊነት በምን አውቁ ፖለቲከኛ ነኝ ብሎ ይታገላል? አደባባዩን ስንል ጓዳውን እንዳንረሳው፣ ጓዳ ሀገር የተገነባበት ነጥብ እንደሆነም ያስታውሳል ነው ብላችሁ መመለስ መጽሐፍ። በሴትነቷ ያገኘችውን አክሰስ ቱ ጓዳ አስተውሎት ፖለቲካው ቢጠቀምበት እንዴት በተወደደበት። ምክንያቱም ከጓዳ ጀምሮ ቤተ መንግስት የሚያልቅ ስለሆነ ፖለቲካ ብዬ አስባለሁ። ብርቱካን ምን አለች? በኢትዮጵያ ፖለቲካ ሰፈር ያደረኩትን ሁሉ ያደረኩት አገለግል ብዬ አገልግዬም በኢትዮጵያ ሕዝብ አስተዳደር ለገዢ ሳይሆን ለዜጋ ያደላ ነገረ ስርዓት እንዲመጣ የአቅሜን አዋጣው ብዬ የወደድኩትን ህልሜን ወደውን ለማስጠጋት መጣሪ አልቀረም። የሆነው ግን ፍጹም ሌላ ነው ትላለች። የሆነው ሁሉ እንዳለ ሆኖ ብርቱካን ላስተዋለችው፣ ለከተበችው ለዜጋ ያደላ እውነት ላይ ያተኮረ የፖለቲካ መጽሐፍ እናመሰግናለን። ትንግርተኛው 97 ድምጻችን ይከበር በማለታቸው ግንባራቸውን በጥይት የተመቱት የሀገሬ ወጣቶች ይመጡብኛል፣ ያኔ ሳግ ያዝ ያደርገኛል፣ ሲጥላታለሁ እንጂ በእኔ ዘመን ሰው በምርጫ አይሞትም እያልኩ ለራሴ እምላለሁ ብላ በመመለስ መጽሐፏ ጨረፍ ያደረገችውን ሁነትና ሌሎችም የአደባባይ ፖለቲካዊ ህይወቷን ታሪኮች በቀጣይ ታመጣቸዋለች ብላ አመጣቸዋለሁ ብላ ቃል ከገባችባቸው ጉዳዮች ናቸው። መጽሐፎቿን እንጠብቃለን። አመሰግናለሁ። ሰዓት ሄደብኝ ብዬ በፍጹም ላቋርጠው ማልችለው ነገር ነበር። ለዛ ነው። እናመሰግናለን ዋሴ ቴዲ።
ወደ እንትን እንምጣና ከዛ በኋላ ወደ ሁለቱ ሴቶች ላይ ትንሽ የሰዓት ጀነረስ ስለነበርኩኝ ወንዶቹን እጫናለሁ። እሺ አመሰግናለሁ። እንደምናመሻችሁ። ብርቱካን እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። እንግዲህ የትንፋሽ ጊዜ ለመቆጠብ እኔም በንባብ ነው የማቀርበው። ለእኔ የተሰጠኝ አሳይመንት ከስነ ጽሁፍ አንጻር እንዴት ልናነበው እንችላለን የሚለውን ማሳየት ነው። ይሄ መጽሐፍ እንደ ወግ እንደ ጥዑም አጭር ልቦለድ ለዛ ያላቸው 35 ታሪኮች የያዘውን መመለስ እያነበብኩትና አንብቤ ከጨረስኩ በኋላ የተረዳሁትን በአጭሩ ገልጻለሁ። የተረኮቹ ግባቸው በርዕሳቸው የተገለጠ ይመስለኛል። መመለስ፣ መመለስ ከግሱ ከመለሰ ተነስተን ስናየው እንደያገባቡ ብዙ ፍቺዎች ካሏቸው የአማርኛ ቃላት አንዱ ነው። መጽሐፉ በእርግጥ ከዋናው ርዕስ ሌላ ውስጥ መክፈቻና መዝጊያ ያደረጋቸው መመለስ 3 እና መመለስ 1 ያላቸው 2 ተረኮቹ ወደ ቤት፣ ወደ ሀገር፣ ወደ ትብት መቀበሪያ መመለስን የሚያመለክቱ ቢሆኑም እኔ ግን ይሄ የመጽሐፉ ርዕስ ቢያንስ 3 የመጽሐፉን ግቦች ያመለክታል ብዬ አስባለሁ። እነዚህንም ቃሉ ከሚኖረው አገባባዊ ትርጉም ጋር አዛምጄ ለመናገር ልሞክር። አንደኛ መመለስ እንደ ሪተርን ወደ ተሰሩበት ቅመም፣ ወደ ተገነቡበት ጡብ ዞሮ የማየት ከምንና እንዴት ተሰርቼ ይችን ለመርሆ አሟች የሆነች ብርቱካን ወጣኝ ብሎ ራስን የማወቅ የማሳወቅ ጥረት፣ የአደባባይዋን የፍትህ ተማጓቿን፣ የጽናት ምልክቷን፣ የሴት መሪዎች ቦግ የተምሳሌቷን ብርቱ ካህን የተባለች ብርቱካን ሚደቅሳን የወለደው ማህበራዊ፣ ቤተሰባዊ፣ ሌላም ሌላዊ ሴት የማሳየት ሂደት ነው። ታጋይዋ፣ አሸናፊዋ፣ የጽናት አብነቷ ብርቱካን በትግል ወይ በበደል ተቆጥቁታ ያደገችና የቂም በቀል አመፅ የማይቀርላት አይነት እንዳልነበረች ይልቁንም በአባት ፍቅር፣ በእናት ስስት፣ በፈረንሳይ ሰፈርተኞቿና ዘመድ አዝማዶቿ የቅብብል እቅፍ የተሰራች ወጥታ በገባች ሄዳ በተመለሰች ጊዜ ሁሉ ፍቅር ደግሶ በሚቀበላት ህብረት መሃል ራሷን ሆና እንድታድግ እንድትመነደግ እድል ያገኘች ለህዝቧ እንደ ራሴነት የተመረጠች እንደነበረች ከእስከ ሳትል ከየት መጣዋን ወይም ኦሪጂኗን ተመልሳ የመቃኘትና የማስቃኘት ግብ ያለው ይመስለኛል መመለስ መጽሐፉ። ሁለተኛ መመለስ እንደ ጊቪንግ ባክ ቅድም እንደተነሳው ብድራትን መመለስ ተብሎ እንደተጠቀሰው ራሷም ያነሳቸው ያለ ብድርን ወረታን እንደ መክፈል በየተረኮቹ በአንድም ሆነ በሌላ መንገድ የፈረንሳይ ሌጋሲዮን ህዝብ ውለታ፣ ፍቅር፣ አለንልሽ ባይነት፣ ስሱነት ተገልጧል። ይህ መጽሐፍ በተለይ በመጀመሪያው ተረኮቹ እንደ ሜሞርነቱ ከራስ ይልቅ ሌሎችን፣ ዙሪያን፣ ከባቢን የማጉላት እናንችዬን፣ እነዘንዬን፣ እነጌጥዬን፣ መንደሩን፣ ሰፈሩን የማሳየት አካሄድ ይገንበታል። መጽሐፉ የብርቱካንን የሆነውን ያህል የየሰው የያየሩም የየዛፍ ቅጠሉም የድሩም የቁቡም የተናፋቂው የኬር መንገድ ሁሉ መጽሐፍ ነው ያስብላል። የዚህ መጽሐፍ ግብ አንዱ ግብ የተሰራችበትን የማህበረሰብ ፍቅር በፍቅር መዘከር፣ ውለታ መመለስ፣ እሷ እንዳለችው ብድራትን መመለስ ይመስለኛል። ሶስተኛው መመለስ ምላሽ እንደመስጠት አለቃ ደስታ ተክለወልድ እንደሚሉት ማውሳት፣ እንዲህ ቢሆን እንዲህ ነው እንደማለት። 35ቱ ተረኮች ያቺ ብርቱ ምንትነት ወይም አይደንቲቲ የሚባለው ከየት መጣች? ምናልባት ከታሪካዊ ትሮማዎቻችን የተነሳ ፍርሃትና ለራስ ጥቅም መሽለቅለቅ ከበዛበት ትውልድ ድፍረትን ከየት አገኘች? ስር በስር መጠላለፍና ውስጥ ወይራ በተጫነው ፖለቲከኝነት ውስጥ ቀጥተኛና የመርህ ሰውነት እንዴት ይዛ ጸናች? ብርቱካን ከመድረኩ ጀርባ ከአደባባዩ ወዲያ እንደ ልጅ፣ እንደ ተማሪ፣ እንደ ኮረዳ፣ እንደ ጓደኛ እንዴት ያለች ሰው ነች ለሚሉና ለሌሎችም ጥያቄዎች ምላሽ መስጠትም የሚችሉ ተረኮች ናቸው። እናቷ አንቺዬ እንዳወጡላት ስም አጓጓሽኝ የሚያስብል ጉጉት የሚያጭር ምንትነት አላትና በጉጉት ከሚጠየቁ ጥያቄዎች ለብዙዎቹ ይህ መመለስ መልስ ይሰጣል ብዬ አምናለሁ።
ሌላኛው መመለስ ወደ ጸሐፊነት ጥሪ መመለስ ነው። የሕግ ትምህርት ቤት እስክትገባ ድረስ እናቷ ታሪክሽን ጻፊ እያሉ የሚጎተጉቷት የታየ ታይቷቸው ይመስላል። በዚህ መጽሐፍ ያየኋቸው ለዛ ባለው ቋንቋ ትውስታን በዓይነ ሕሊና በሚያሳይ ገለጻ እንደ ልቦለድ ገጸ ባህሪያት ወሰብሰብ ባሉ ባለ ታሪኮች አሳሳል ትርጉም ባለው የታሪክ አቀራረብ የተተረኩ ትውስታዎች የብርቱካንን ስነ ጽሑፋዊ አቅም መስክረውልኛል። ከመነሻው የጊዜ ቅደም ተከተል የማይከተል አቀራረብን ለመጽሐፏ መርጣ በአንድ ተረክ ውስጥ ሳይቀር ወደዚህም ዘመን ጭምር መለስ ቀለስ እያለች ልትተርክ ስትወስን ትውስታዎች ከእስከ ብለው እንደማይመጡ ማሳየቷና ትርጉም ባለው መልኩ በየአርዕስተ ጉዳዩ ማደራጀቷ የመጀመሪያው የፈጠራ ውሳኔዋ ነው። ይህም እንዳሻት እንድትጽፍ ነፃነት ሰጥቷታል። የተከተለችው አጻጻፍ ይሁነኝ ብላ ይሁንም አይሁን ስራዋን በፈጠራ ኢልብ ወለድ ወይም በስነ ጽሑፋዊ ኢልብ ወለድ ክሬቲቭ ነን ፊክሽን ዘውግ የሚያስመድብ ነው። ስለዚህ መጽሐፏን የሚያነቡ ሰዎች እንደየማጣጣም አቅማቸው ታሪኳን ለማወቅ ብቻ ሳይሆን ያጻጻፏንም ኪነት ለማጣጣም እድል ያገኛሉ። አቀራረቡን ስናይ አንዳንዴ ባልተለመደው የሁለተኛ መደብ ትረካ ተደራሲዋን ወይም አንባቢዋን አንቺ እያለች ስትጠራ ትደመጣለች። ይሄ በአንባቢና በተራኪ መሃል አብሮ የማውጋት ያህል ቅርርብ ይፈጥራል። ወይም ለእኔ እንዲያ ተሰምቶኛል። በጥቅሉ አተራረኳ በተለይ እንደኔ በሰፈር ያደግነውን ወደ ራስ ትዝታ የሚገፋፋ የሚዛመዱት የሚያምኑት አብሮ የሚጫወቱት አይነት ነው። እንደ ስነ ጽሑፋዊ ተረክ ደራሲ ለማቅረቢያ ቋንቋ ተጨንቃለች ብርቱካን። እንደያወዱ ከሰባዎቹ እስከዚህኛው ዘመን ቃላትና አገላለጾች መጽሐፉ ላይ ገብተው ይሁን አይሁን እርግጠኛ አይደለሁም። ኢሞጂም ሳይቀር ተጠቅማለች እና የገልጸውም የዚህ ምሳሌዎች ናቸው። ድርጊትን ወይም ሁነትን የምትገልጽበት ፈሊጥ ፈጠራ የሚታከለበት ነው። ማረሚያ ቤት ሆና የምትወዳቸው ጎረቤቷ መርዶ ሲነገራት አልቅሳ ማይወጣላት ሲሆንባት እምባ ወደ ውስጥ ቀረደደኝ ትላለች። ስሜቷን ማጋባት በሚችል ጉልበታ ማገላለጽ ለቋንቋ ጥንቃቄዋ የየምዕራፉ አርዕስት አሰጣጧም ተጨማሪ ምስክር ነው። ጥርት ያለ የቦታ የሰው የድርጊት ገለጻዋ ሌላው የመመለስ ስነ ጽሑፋዊ ድርሰትነት ማሳያ ነው። መመለስ 3 ውስጥ በትዝታና በቅዝታ የምትገልጸው የሰፈሯ መልክ የኔ የኔታ ውስጥ መንገድ ጠፍቶባት የሆነችውን የኔታን ገጽና ቁመና የቄስ ትምህርት ቤቷን መገኛ የምታሳይባቸውን ገለጻዎቿን በምሳሌነት መጥቀስ ይቻላል። ብርቱካን በዚህ መጽሐፍ ታሪክ የመንገር ብቻ ሳይሆን የማሳየትም አቅሟን አስመስክራለች። በዚህ ምክንያት በመግቢያዋ እንደሰጋችው ጽሑፏ እንደ ፍርድ ውሳኔ ጥንክር ስድር አላለም፣ እንደ ቢሮክራሲ ደብዳቤም በጠርዙ አልጎረበጠንም። እና አንቺዬ፣ ጌጤ፣ አባባ ሚደቅሳ፣ ዝንዬ ስማቸው ተቀይሮ አበጀ በለው የተባሉት ሞገደኛ እነ የኔታ እና አለቃ የተወደዱ ቂም የተያዘባቸው እንዲሁ በትውስታ ውልብ ያሉ ሁሉ ለፈጠራ በቀረበ ገለጻ ቀርበዋል። ብርቱካን ከትውስታዋ ተነስታ መልሳ ስትቀርጻቸው እንደ ታዩት ለማሳየት የሞከረች ይመስለኛል። የልጅነት ግራ መጋባት፣ የኩርድድና ፍቅር፣ የራስና የሌሎች ሐዘንና ሐዘኔታ፣ ጭንቀትና ደስታ፣ ርኅራሄና ቁጣ በቃላት ነፍስ ተዘርቶባቸው የትውስታ ሳይሆን የአሁን ስሜቶች መስለዋል። 40 ዓመት ያለፋቸውን ተረኮች ከወዲህኛው ዘመን ውሎዎችና ሁነቶች ጋር የምታዛምድባቸው የመለስ ቀለስ አተራረኮቿ የደረሰቻቸውና የተረጎመቻቸውን ግጥሞቿን ከትረካዎቹ ጋር ያዋሃደችባቸው መንገዶች ትውስታዋን በምናቧ እያገዘች ዳግም በቀመረቻቸው ምልልሶች ወይም ዳያሎግ እና እዚህ በማላነሳቸው የመጽሐፉ ኪን መገለጫዎች ምክንያት ብርቱካን ወደ ስነ ጽሑፋዊ ድርሰት እንኳን ተመለስሽ ማለት እንችላለን። እዚህ መጽሐፍ ውስጥ የብርቱካን ልጅነት፣ ወጣትነት፣ የመጀመሪያ የምርጫ ተሳትፎ ወዘተ የብርቱካን ብቻ ሆኖ አልቀረበም። እንደ ግለ ታሪክ በዚህ ወጥቼ በዚህ ወርጄ የሚል ገድል የለውም። እንዲያውም ደራሲዋ ከራሷ ይልቅ ወደ ውጭዋ ከአደባባይ ሰውነቷ ብዙ ሰው ከሚጠብቃቸው ጉልህ የህይወት ምዕራፎች ይልቅ ጥቃቅን ሊመስሉ ወደሚችሉ ትዝታዎቿ ዘንብላ ተረኮቹን የጋራችን ማድረግ የተቻላት ይመስለኛል። ይህንም ስለሰጠችን አመሰግናለሁ።
ቅድም መነሻ ላይ እንግዲህ ባዮ ሲጠቀስ የሌሎቹ ትንሽ ዘለግ ያለ ነውና እንዲሁ ዝም ብሎ ስለታጣ ሳይሆን ስላልሰራውም ጭምር ነውና እዚህ እንድገኝ እንድሳተፍ ስላደረግሽኝ በጣም በጣም ቴንኪው ቡርቴ፣ በጣም አመሰግናለሁ። በተወሰነ መልኩ ቅድም የተነሱ ሀሳቦች እንዳሉ ሆነው ርዕሱን ለሚሰማ ሰው መመለስ ወይ ደግሞ መመለስ ሲባል ምንድነውስ የምትመልሺው? ወዴትስ ነው የምትመለሺው? ወይ ደግሞ እንደ ጎረቤቷ እንደ ጌጥዬ ብለን ወዴት አባሽ ነው የምትመለሺው ብለን ብንጠይቅ መጽሐፉ ላይ ቅድም አዚ ያነሳችው አንድ አንቀጽ አለ። ባጭሩ አንሹ ባለ ይሄ መጽሐፍ ትላለች። ባጭሩ ግለጫት ብትሉኝ መመለስ ወይም መመለስ ብዙ ፍቅርና ብርሃን ለሰጠች ማህበረሰብ በቅንፍ ቤቴ ለበጎነት የጽሁፍ ሐውልት አቆሞ ብድሯን ስለመመለስ ነው። መልሽ የምጨረሰው ባይሆንም ደግሞም ጫጩቷ መታቀፍና ሙቀትን ፈልጋ ወደ እናቷ ጉያ እንደምትሮጠው አይነት ከመከራ ጋር ተሞካክረን ባበቃንበት ጊዜ ሁሉ ወደ ቤቴ ስለመመላለስም ነው ትላለችና እዚህ መነሻ ሀሳብ ላይ ተደጋግሞ የሚመጣ ቃል ኢቭን ማህበረሰቡንም ይሄ ቤት የሚለውን ነገር ነውና ለሷ እንግዲህ ወደ ቤቴ ነው የምመለሰው ስትል ለምሳሌ ከስደትም ከእስር ቤትም ወደ ቤት ነው የምትመለሰው ሲባል በስራዎቿም እነዚህ ነገሮች የቤትን ኮንሰፕት ወይ ደግሞ የቤትን እሳቤ ደጋግመን እናገኘዋለን እና አንድ ቦታ ላይ ሰፈሬን መንደሬ ስለው ይሰፋብኛል እና መውጫ ቤቴ ነው ትላለች። እንግዲህ የሰፈሩን በሙሉ ማለት ነውና በተወሰነ መልኩ እንግዲህ እሷም ስትጽፈው በእቅድና ታስቦ የተጻፈ ነገር ስለሆነ የተወሰነ ቲዮሬቲካል ኢንተርቬንሽን የሚፈልግ ነገር ይመስላል። እሷ መግቢያው ላይ የቶኒ ሞሪሰንን የትውስታ ስፍራ ቁፋሮ ብላ ታነሳዋለች። እነዚህ ነገሮች የምትጽፋቸው ነገሮች አሁን ቴዲ የሚያነሳው ስነ ጽሁፍ ቶኒ ሞሪሰን እሷም ታነሳው ምንድን ነው ታሪክ ላይ የኢማጂኔቲቭ በሆነ መንገድ ኢንተርቪን ማድረግ ወይ ደግሞ ገብቶ እሱን ታሪክን እንደገና ማንሳት እነዚህ ነገሮች ማለት ነውና በእንግሊዝኛ ሊትራሪ አርኪኦሎጂ ይባላልና እነሱን ነገሮች ስትሰራ ስለ ቤት ወይ ደግሞ ማህበረሰቡንም ቤት የምትለውን ስታነሳ ቤት ምንድን ነው የሚለው ነገር ላይ አይ ቲንክ መነጋገር ያለብን ለብርቱካንስ ቤት ምንድን ነው፣ ለእኛስ ደግሞ እንደ ሀገር እንደ ህዝብ ቤት ምንድን ነው የሚለውን ነገር የሚነሳ ይመስለኛል። የመጀመሪያው እንግዲህ ትንሽ አማርኛው ላይ ሀውስ እና ሆም የሚባለውን የእንግሊዝኛ ኮንሰፕቶች ሁለቱንም ቤት ብሎ ነው የሚጠራቸው። ግን ለአማርኛ ደግሞ ምናልባትም አንድ የሚሰጠው ከፍታ ወይ ደግሞ ከፍ ያለ ብዬ የማስበው ለአማርኛ እና እሷም ለምታነሳቸው ነገሮች ብርቱካን እዚህ መጽሐፍ ላይ ቤት የሚባለው ፕራይቬት ስፔስ ወይ ደግሞ የግል ቦታም ነው። እንግዲህ እሷ መጽሐፍ ላይ ቤቷ ማህበረሰብ ውስጥ እዛ የምታየው ነገር እንዳለ ሆኖ ደግሞ ለአማርኛ ደግሞ ፐብሊክ ስፔስ ወይ ደግሞ ይሄ የጋራ ቦታዎች ናቸው። ለምሳሌ ቤተ መንግስት እንላለን፣ ቤተ ክርስቲያን፣ እንደዚህ ነገሮች እንላለን። የመጀመሪያው ሀሳብ እንግዲህ ብርቱካን እዚህ ጋር ወደ ቤቴ ስለመመለስ ነው ወይ ደግሞ ስለ ቤቴ መጽሐፍ ነው ስትል ቤቷ ብላ የምታነሳቸው ነገር ከቤቷ ከተወለደችበት ጊዜ ትጀምራለች። እንግዲህ መነሻውን ማለት ነውና ከሱን ጀምራ እንግዲህ ቤቷ ውስጥ ስለ አባቷ ስለ እናቷ በየጊዜው እየተመላለሱ ስለሚመጡ ዘመዶቿ አብረዋት ሊኖሩ ይመጡ እስከ መጨረሻው ድረስ መጽሐፉ መዝጊያ ድረስ ስንሄድ ቤቷ ውስጥ የሚመጡ ሰዎች ታሪክ በነዛ ውስጥ አለና በአንድም በሌላ መንገድ ከቤቴ ጋር የሚገናኙትን ሰዎች ምሉ እንዲሆን ብዬ እነሱን አስገብቻለሁ ትላለች። እንግዲህና ያህን ቤት እንግዲህ አሁን ፕራይቬት ስፔስ የሚባለው ደግሞ ይሄ የግል ቦታ የሆነውን የዛን ተረክ እናገኛለን። ሁለተኛው በእንግሊዝኛም ይሄን ላይ ፐብሊክ ስፌር ላይ ያለው እሷ እንግዲህ ማህበረሰቡንም ውጭ ያለውን ደጅ ያለውንም ሰው ቤቴ ብላ ነው የምትጠቅሰውና ይሄ ማለት ለብርቱካን ይሄ እንግዲህ ቤት ኢንቲሜሲ ስፔስ ይሰራል የራሱ የቅርበት እንትንና ራሱን ችሎ የተወሰኑ እዛ ላይ ቲዮሬቲካል ኮንሰፕቶች አሉ ወይ ሌላ ጊዜ እንትንልበት ይሆናልና ያ ኢንቲሜት ስፔስ ለብዙዎቻችን ቤታችን ነው። ለምሳሌ ከቤታችን ከጓዳችን ወይ ደግሞ ውስጥ ካሉ ቤት ውስጥ ካሉ ሰዎች አያልፍምና የምንሆናቸውን ነገሮች ይሄ ቨልነረብል የምንሆንባቸው ማሳየት ለውጭ ሰው ማናሳየውን ነገር ለቤታችን የምናሳያቸው ብዙ ነገር አለ። ጥሩ ማሳያ ይመስለኝ የፍቅር እስከ መቃብር ላይ መጀመሪያ ላይ ውድነሽ በጣም መስታወት ይዘው ራሳቸውን እያዩ እንደዚህ እንዴት ነው የሞኝ ነገር ያደርጋሉና ከዛ አሁን ይሄን እንግዲህ አሁን ሰው ፊት ባደርገው እኮ እብድ መባል አይደለም ወይ? እብደት ማለት ይሄ ሰው ተደብቀው የሚያደርጉትን ሰው ፊት ማውጣት አይደለም ወይ ይላልና እንግዲህ ይሄ የቤት ኮንሰፕት ፕራይቬት ስፔስ ነው ለብዙ ሰዎች ማለት ነው። ለብርቱካን ግን ማህበረሰቡን ያህን ነፃነት የሰጣት ይመስላል። ውጭም በምስትወጣ ያህን ማህበረሰብ ወገኔ ወንድም የምትለውን ነገር በቤት ኢንቲሜሲ ልክ ቀርባ ነው የምትነግረንና ስለዚህ በዚህኛው ሳይድ እንግዲህ ለብርቱካን ቤት ለፕራይቬት ማተር ነው። እንደገና ፐብሊክ ስፔሱም ደግሞ እንደ ቤት ታያለች። ሁለተኛው የቤት እሳቤ እንግዲህ ስፓሻሊ ካሰብነው ቦታን ሚይዝ ነው። እንግዲህ የሆነ ቦታ ላይ የተገነባ አንድ ቤት እንግዲህ ሀውስ የሚባለው ወይ ደግሞ እሱን ማለት ነውና በተደጋጋሚ ቅድምም የተነሳው ተረክ ላይ ሰፈሮቹን፣ ቦታዎቹን፣ አካባቢዎቹን ጠቅሳ
ይሄ የሰፈሯን መንደር ውስጥ ለውስጥ በርብራ ስለ ቦታዎቹ ስለ እነዚህ ነገሮች ተነግረናለች። እና አንደኛው ሀሳቡ እንግዲህ ይሄ እንዴት ነው ስፓሻል በሆነ መንገድ ቦታውን ትፈልጓለች። ምክንያቱም ስደት ሰው ሲወጣ የሚያጣው ትልቁ ሉዝ የሚያደርገው ነገር ይሄ ስፓሻል የሆነውን ነገር ነው። ዲስፕሌስድ የመሆን ነገር፣ ቦታ የማጣትን ነገር ማለት ነው። እና ለእሱ በጣም ብዙ ሴንሲቲቭ ሆና ውጭ ሆና እንኳን ናፈኩኝ ምላ የምትነግረን ነገር ያቺ ሰፈሯ ከተማው ላይ መንደር ውስጥ ያሉትን ነገሮች ስፓሻሊ እነዛ ወይ ደግሞ በቦታ በኩል የቤት ህሳቤን እሱ ላይ ታምጣዋለች። ሌላ ሁለተኛ የቤት ህሳቤ እንግዲህ አብስትራክት የሆነ ወይ ደግሞ ረቂቅ የሆነውን ቤት ነውና እሱን በብርቱካን በኩል በምንድን ነው የምናገኘው? እነዚህ የሰሩት ማህበረሰብ በሰዎች ውስጥና ከሰዎቹ ጋር ባለ ግንኙነት፣ ምክንያቱም ይሄ የቤት ሀሳብ አንደኛው ህሳቤው ምንድን ነው? ሪሌሽናል ነው ወይ ደግሞ ግንኙነታዊ ነው። ሰው ማህበረሰብ ውስጥ ቤት ሲባል ከግንኙነት ውጭ ወይ ደግሞ አብሮ ካለ አብሮ ከመኖር ከአብሮነት ውጭ ቤት አይሆንም። እና እነዚህን ግንኙነቶች አንዳንዴ ሩቅ የሚመስሉ ግንኙነቶች ይኖራሉ። አንዳንዴ ቅድም እንዳልኩት ይሄ ኢንቲሜሲው ባለው ቅርበት ማለት ነው። እና በቅርበቱ ልክ ሩቅ የሆኑትንም ሰዎች አንዳንዴ ለምሳሌ ሰፈር ውስጥ የነበሩ የሌላ ሰፈር ሰው ዘመዶች፣ አንዳንዴ አንድ ሴትዮ ለምሳሌ ወተት ምታመጣላቸዋለች። ወተት አምጥታ ከዛ ከሆነ ሰዓት በኋላ የት እንደገባች ማታውቃት ሴትዮና እሷን ፍለጋ ሁላ ትሄዳለች። እንግዲህ ይሄን ነገር ለምሳሌ ሰፈር ውስጥ የሚመላለስ ወተት የሚያመጡ እንግዲህ በየሰፈራችን እዚህ ሰዎች ስላሉ ማለት ነውና እነዚህን ሰዎች እንደ ቤት እንግዲህ በዛ አይነት ቅርበት ፕሮክሲሚቲ ስለምታስባቸው ፍለጋ ትሄዳለች። ልጅነቷ ላይ የኔታ ላምረው የሚባሉ በልጅነቷ ፊደል ያስቆጠሯት ሰው እያሉና እሳቸውን ፍለጋ ቤታቸው ድረስ ትሄዳለች። እና እነዚህ ነገሮች ተመልሶ ይሄን ቤት እንግዲህ ያሃን የሆነ የጋራ ወይ ደግሞ የቅርበት ስፔስ የመፈለግ ሙከራም ነው። እንዲሁም በጣም ከፍም ሲል ትንሽ ስፖይል እያደረኩት ከሆነ መጽሐፉን ይቅርታ፣ ግን ሰፈር ውስጥ እንደዚህ ጥበብ የሚሰሩ ሰው እያሉ አለቃ የሚባሉና ለምርጫ በሄድኩበት መንደራቸው ድረስ ሄዳ እንግዲህ ስሟቸው ጠፍቷ ትመለሳለች። እና ይሄን እንግዲህ ይሄ ሰፋ እሷ ማህበረሰቡን አካባቢውን እነዚህ ቦታዎች ቤት የምትላቸውን ሰዎች አብራ ስታሳድድና ይሄ በዛ ልክ ኢንቲሜት እንደሆነ ስፔስ አድርገን እንድናስብን ያደርጋልና በተወሰነ መልኩ ምናልባትም ቅድም ያልኩት ይሄ ቤቱን አስፈታ በማሰብ ውስጥ ደግሞ አንጋርድድ መሆን ወይ ደግሞ ይሄ ቨልነረብል የመሆኗን ነገሮች ታሳያለች። በጣም ኦነስት የሆኑ ነገሮች አንዳንዴ ለባዮግራፊ ትንሽ ሊደበቁ የሚገቡ ነገሮች እና አውጥታም ትነግረናለች። እና ትልቁ የመነሻ ፖይንት እሱ ነው። ሁለተኛው ፖይንት የሚሆነው ምንድን ነው? እነዚህ ግንኙነቶች በተለይ ቤት ሲባል ማህበረሰብ እነዚህ ነገሮች እንግዲህ ለእንግሊዝኛ በጣም ይቅርታ ይሄ ጀንደርድ ናቸው ወይ ደግሞ በጾታ ግንኙነት ውስጥ ደግሞ አብረው የሚታሰቡም ነገሮች ናቸው። አንድ የት እንዳገኘሁት የረሳሁት አባባል አለና ስፓሻሊዝ ሶሻል ስትሬስድ አውት ይባላል። ይሄ በቦታ የምናስባቸው ነገሮች ማህበረሰብ ውስጥ ያሉ ነገሮች ሰፍተውና ተለጥጠው ነው የሚል እሳቤ አለ። ያ ማለት ለምሳሌ ማህበረሰቡ በእኩልነት የማያምን ወይ ደግሞ ችግር ያለበት ሲሆን ቤቱም በዛ መልኩ ሪፕሊኬት ይደረጋል ወይ ደግሞ ይደጋገማል። እና ማህበረሰብ ውስጥ የምናያቸው ይሄ ጀንደርድ የሆኑ ወይ ደግሞ በጾታ ውስጥ ያሉ ልዩነቶች ደግሞ እነዚህም ቦታዎች ላይ አብራ ለምሳሌ ቤቴ በምትለው ማህበረሰብ ውስጥም እሱ እናሳያለን። ለምሳሌ ትምህርት ቤት ስትሄድ ሃይ ስኩል ስገባ ይሄ ስፔሻል ክላስ የሚባሉት ውስጥ የነበሩት በጣም ጥቂት ሴቶች ነበሩ። እነዚህን ነገሮች ልብ እንድንላቸው ይደረጋል ማለት ነው። ለምሳሌ ሴት በመሆን ውስጥ ብቻ የሚታለፍባቸው ነገሮች አሉ። ተመሳሳይ ኮንቴምፖራሪ ምናልባት ባዮግራፊዎችን ብናነብ ማናገኛቸው ለምሳሌ እንደውም ወደኋላ መለስ ብለን የነጋሽ ስብሐት ጊዜ ሰዎች መቼ የት ይዝናናሉ ተብሎ ወይ የዛ ጊዜ ትውልድ ውቤ በረሃ ነበር ሙያው እንዲህ ነው ይባላልና እነዛ ሙያዎች ግን ወንዶች የሚውሉበት ቦታ ነው። ወንዶች መጠጥ ቤቱ ምኑ የወንዶች ቦታ የወንዶች ስፔስ ነውና ሴቶች ምን እንደሚያደርጉ ማንም አያውቅም። የተወሰነ የነጻነት መንግስቱ መጽሐፍ እሱን ያመጣልና ወደዚህ ቀረብ ስንል ደግሞ ሴቶች ተማሪዎች እንዴት ነበር የሚሆኑት? ለምሳሌ ሴት ልጅ ስትሳም እንዴት ነበር? ምናልባት እንደ መንግስቱ ለማ በጠራ ጨረቃ በኩለ ሌሊትን እሱን የወንዱን አድርገን ሴት ደግሞ ስትሳምስ እንዴት ነበር? ወር አበባ መጀመሪያ ሲመጣ እንዴት ነበር ያለው ነገር? ከዛም በላይ ደግሞ ቅድም ያልኩት ይሄ ማህበረሰብ ውስጥ ያለው ችግር ስትሬስድ አውት ሆኖ አንድ ቦታ ላይ ለምሳሌ ሰፈሪ በምትለው ኢንቲሜት በሆነው ስፔስ ላይ የሆነ ልጅ ሊደፍራት ይሞክራል እና እሱ ስቶሪ ትንሽ አሁን የሚያስደነግጥ ነገር ይመስላል ምናምን፣ ግን ቨልነረብል ልትሆን በፈቀደችበት እና ኢንቲሜት በሆነበት ቦታ ላይ ይሄ ማህበረሰቡ ገፍቶ ይመጣና እንዲሁም ምን አለ ተናግሬ ሰው ቢያሸማቅቀው ኖሮ ይሄን እኔ እንደተሳቀቅኩት እሱም ቢሳቀቅ ኖሮ ብላ ይሄ ያኛውን ነገር ትፈልጋለችና እነዚህ ነገሮች በሙሉ ምንድነው ማህበረሰብ ውስጥ ያሉትን ኢሹዎች ይሄ ጀንደርድ በሆነ ወይ ደግሞ በጾታ መንገድ እንድናስባቸው። ምክንያቱም እዚህም ስንወያይ ለምሳሌ እዚህም ስናያት በመጣችበት መንገድ ሴትነቷን እንድንረሳ አይሆንም። ምክንያቱም የነበረችበት የፖለቲካ
ስርዓት ውስጥ የተሳተፈችባቸውም ነገሮች እነሱን ማስተዋሽ ስለሆነ የመጀመሪያዋ ሴት እንደዚህ የፖለቲካ መሪ እንደዚህ ሲባል ስለነበረ ማለት ነውና እነዚህ ነገሮች አብሮ እንዲታሰብ ይላል። የመጨረሻ ኮንሰፕት ምንድነው? አንድ አንሆምሊነስ የሚባል ኮንሰፕት አለ። እንግዲህ ይቅርታ ቲዮሬቲካል ነገር ስለሆነ እንትን እንግሊዝኛ ካበዛውና ያ ምንድነው? ይሄ ቤት ማጣት ወይ ደግሞ ሆምለስነስ የሚባለው የቤት የማጣት ሳይሆን ቤቱም እያለ የመነጠልና ዲታችድ የመሆን ስሜትና በተወሰነ መልኩ እንግዲህ አሁን እሷ ቦታው ላይ ለምሳሌ ስለ አድባር ስታነሳ አድባር ቅድም ያዝነውን ይሄ ስፓሻሊ በቦታም መንፈስ የሚሸከም ነገር ነውና እሱን ከውጭ ሀገር ከእስር ቤትና ከውጭ ሀገር ሌላ 1 ዓመት ነው የቀረው ትላለችና እነዚህ ቦታዎች በተወሰነ መልኩ እያጣናቸው የመጡ ስፔሶች አሉና ምናልባትም ይሄን ኮንሰፕት በሚሸከም መልኩ በጣም በሚያሳዝን መንገድ መታነሰዋል። ልክ ሰፈራቸው ፖሊሶች ለፍተሻ ብለው ቤታቸው ሄዶ የሚሆኑትን ነገር ማለት ነውና የነበረው ለቅሶ እነዚህ ነገሮች ይሄ የቤት ማጣት ስሜቱንና ያህን ቤት የመነጠቅ አይነት ነገር እሱ እናያለንና ከምንም በላይ እንግዲህ ዞሮ ይሄ የቤት ሀሳቤን በብዛት ያገኘንበት መጽሐፍ ነውና በጣም ቴንኪው። ሰዓት በጣም ስለተሰረቀብኝ ሌላ ዙር ጥያቄ ለመጠየቅ ያዘጋጇቸው እዚህ ጋር ያሉትን እዘላለሁ። ግን አንድ የመጨረሻ ሁላችሁም ሪፍሌክት አድርጋችሁ ልንዘጋ የምፈልገው ነገር መጽሐፉ ለምንድን ነው መነበብ ያለበት? ፈቃደኛ የሆነ አንድ ሰው ይጀምር። ለምን መነበብ እንዳለበት በአንድ ወይም በሁለት ደቂቃ ነግራችሁን ፓነላችንን እንዘጋለን። ቅድም እንግዲህ የተናገርኳቸው ነገሮች በሙሉ መጽሐፉ ለምን መነበብ እንዳለበት ይጠቁማሉ ብዬ አስባለሁ። እኔ በይበልጥ ስነ ጥበብ ነገሮች ላይ ብዙ ፍቅርም ስላለኝ የብርቱካን መጽሐፍ የእውነት ከልብ ስነ ጥበብ ማድረግ ያለበትን ነገር አድርጓል ብዬ አምናለሁ። ስለዚህ የስነ ጥበብ አፍቃሪዎች ሆኑ ሌሎች ሰዎች በዛ መንገድ ማለት መጽሐፉ በጣም ሪች ነው፣ በብዙ መንገድ መተርጎም ይቻላል። አሁን ካየናቸው ፕሬዘንቴሽንስ አንጻር ሲታይና ሁለተኛ ነገር ብዙ ጊዜ ስለ ማህበረሰብ ሲወራ ማህበረሰብ ነው የሚወራው። ብርቱካን ግን ለግለሰብ ቦታ ሰጥታለች። እኔ ብዙ በሂውመን ኤጀንሲ አምናለሁና እሱን ነገር በጣም አድንቄላታለሁ። ሮል ሞዴል የሚሆኑ በጣም የሚያስደንቁ እነዘንዬ አይነት ሴቶች ጌጥዬ በጣም ልብ የሚነኩ ሴቶች አሉና እነዚህ አሁን ለሚያነበው ትውልድም ማለትም ሁላችንም ብዙ ነገር ልንማርበት እንዴት መሆን አለብን፣ ህብረተሰብ ውስጥ ስንኖር ምን አይነት ሰዎች መሆን አለብን የሚለውን ነገር በደንብ ያሳያልና በዚህ መልኩ መነበብ አለበት ስላለው ስነ ጽሁፉም ቴዲ በጣም ቆንጆ አድርጎ ገልጾታል። እንኳን ደስ ያለሽ። በጣም ግሩም ስራ ነው። ቴንክ ዩ። ቴዲ ለምን ይነበብ? ስለ ብዙ ነገሩ ሊነበብ የሚችል መጽሐፍ፣ ሊነበብ የሚገባው መጽሐፍ ነው። የመጀመሪያው ብርቱካን የአደባባይ ሰው መሆኗ በራሱ እንዲነበብ የሚገፋፋ ነገር አለው። እሷ ምልክት ናት። የፖለቲካን በጽናት ለፍትህ በመቆም ምልክት የምናደርጋት ሰው ናት። እኔ በነገራችን ላይ በአካል የተዋወቅኳት በቅርብ ነው። እድሜ ለኢኩኖ በኢኩኖ ፕሮግራም ላይ ቅድም ጋሽ መሰረት እንዳለው የወር ወንበር ላይ ነው በአካል የተገናኘ ነው ለመጀመሪያ ጊዜ። እሷ እስር ቤት በነበረችባቸው ጊዜዎች ግን አንድ አርአያ ጌታቸው የሚባል የእሷ ወዳጅ አለ። እሱ ደግሞ የእኔ በጣም ጓደኛ ነው። በየቀኑ በየበዓሉ እሷን ጠይቆ ነው እኛ ቤት የሚመጣው። በዓል ላይ እስር ቤት ሄዶ እሷን ጠይቆ ከዛ በኋላ ነው እኛ ቤት በዓል አብረን የምናከብረው። ብዙ ስለ እሷ የጻፋቸው ብዙ ስለ እሷ የሰራቸው ዲዛይኖች የተሰሩት እኔ ላፕቶፕ ላይ ነው። አርአያ ይዛኔ ላፕቶፕ አልነበር። ያየዋል ብዬ ነው ተስፋ ማድረግ። ይህን ያህል ቅርበቱ ነበረኝ፣ ስለ ጉዳዩዋ ስለ እሷ ቅርበቱ ነበረኝ። ግን ከዛ በአካል ላገኛት የምችል ሁሉ አይመስለኝም ነበረ። ስፔሻሊ ከአርአያ አንጻር እሷን ሳስባት በጣም ርቃ የምትታየኝ ነበረች እና ብርቱካንን ለማወቅ የሚያጓጓ ብዙ ነገር አለ። ስፔሻሊ የእኛ ታሪክ፣ በተለይ የእኛ ታሪክ
የኛ የፖለቲካ ታሪክ እሷን እንድናቅ የሚገፋፋ ብዙ ነገር አለው። ስለዚህ ከሱ ይነሳል። ሌላው እዚህ ውስጥ የተጻፈው ሶሻል ሂስትሪ ነው። የአዲስ አበባን የከተማና የከተሜነት ታሪክ መጽሐፍም ማንበብም የሚፈልግ ሰው ይህንን መጽሐፍ ሊያነበው ይገባል። ብዙ ያጣናቸው ታሪኮች ብዙ እየረሳናቸው ያሉ በአንዳንድ ልብ ወለዶች ካልሆነ በስተቀር የማናገኛቸው የአዲስ አበባ ታሪክ፣ የአዲስ አበባ ማህበራዊ ታሪክ፣ የአዲስ አበባ ቅድም ህይወት እንዳለችው የአዲስ አበባ የግለሰቦች ታሪክ እዚህ ውስጥ በደንብ ተጽፏል፣ በደንብ ቦታ ተሰጥቶታል። ስለዚህ ታሪካችንን ሪኮንስትራክት እናደርጋለን ብለን ከተነሳን ይህንን መጽሐፍ ማንበብ በጣም አስፈላጊ ይመስለኛል። ከዛ ውጪ ተራኪነቷ በራሱ እንድናነብ የሚገፋፋ አንድ ነገር ነው። ስብሐት ሰው ተረት ነውና ይላል። ይሄ የተረት ወዳድነታችንን የሚገልጽ ነው። ናቹራል የትኛውም ሀገር ላይ የትኛውም ማህበረሰብ ተረት ይወዳል፣ ተረት ይፈጥራል። ተረት ማለት ፊክሽናል የሆነውን ነገር ብቻ አይደለም፣ ተረክ በሚለው ሴንስ እንየውና ብርቱካን በጣም ጎበዝ ተራኪ ናት። ብዙ ተረኮች፣ ኢንተረስቲንግ ተረኮች አሉ እዚህ መጽሐፍ ውስጥ። ስለዚህ ለተረኩም ሲባል ሊነበብ የሚገባው፣ ለአተራረኳም ሲባል ሊነበብ የሚገባው መጽሐፍ ነው። ከዛ ውጪ እንደ ሜሟ ምሳሌም ልናደርገው የምንችለው መጽሐፍ ነው። በዚህ ሊኒየር ያልሆነ አተራረክን ተከትሎ የትውስታን መንገድ ብቻ እየተከተለች የጻፈችው ትውስታዋ ባመጣላት ምናልባት በኋላ ላይ ከአርታዮቹ ጋር የተደራጀበት ሌላ መንገድ ሊኖረው ይችላል። ግን አካሄዱ ሲታይ ትውስታዋን እየተከተለች የጻፈችው ይመስላል። ትውስታዋን እየተከተለች ያደራጀችው ናቹራል አካሄድ ይመስላል። ስለዚህ ለዛም ሲባል ለዛም ምሳሌነት ሲባል የስነ ጽሁፍ ወዳጆች፣ የስነ ጽሁፍ ተማሪዎች ሊያነቡትም የሚገባ ይመስለኛል። አመሰግናለሁ። እሺ፣ መጽሐፉ መነበብ ያለበት ለምንድን ነው? በመጀመሪያ ደረጃ ስለተጻፈ ነው፣ ስለታተመ። እሺ፣ ከሱ ቀጥል። እንኳን እንደ ብርቱካን ሚደቅሳ አይነት በሀገራችን ፖለቲካና ታሪክ ጉልህ ሚና ያላት ሰው አይደለችም። ምንም ልምድ የሌለው ሰው ሀሳብ አለኝ ብሎ ከጻፈ መነበብ አለበት። ስለዚህ መነበብ አለበት አንዱ ምክንያት። ይህ የብርቱካን ሚደቅሳ መመለስ ግን መነበብ ያለበት በሁለት ምክንያት ነው ብዬ አስባለሁ። አንደኛው ብርቱካን በመጽሐፏ ላይ እንደጠቀሰችው ከዚህ በኋላ ሌሎች ታሪኮቿን በተከታታይ እንደምታሳትም ገልጻለች። ስለዚህ ያንን ታሪክ ለመረዳት የምናውቀውም ሆነ ማናውቀውም ያንን ታሪክ ለመረዳት ይህንን ማንበብ መሰረት ይሆናል ወይም ፋውንዴሽን ነው ብዬ አስባለሁ። ስለዚህ ይህን ፋውንዴሽን ስናገኘው እንዴት እንደምታስብ፣ እንዴት እንደተሰራች፣ ለምን እነዛን ውሳኔዎች እንደወሰነች፣ ለምን ክችች እንዳለች እና እንደታሰረችም እዛው አብረን እንረዳለን። ምክንያቱም ብልጦና ጥታው መሄድ የነበረባት መስዋዕትነት የከፈለችበት ነገር ለምንድን ነው የከፈለችው የሚለውን ነገር እዚህ ጋር የምናይበት ሀያል ፍቅር ያለበት መጽሐፍ ስለሆነ ነው፣ ፋውንዴሽን ነው ብዬ ስለማስብ ነው። ሌላው ደግሞ ተከታታይ ታሪኮችን ማንበብ አልፈልግም አውቀዋለሁ የሚል ሰው ካለ ደግሞ ይሄ በራሱ ሙሉ ነው ብዬ አስባለሁ። ሙሉ የሚያደርገው ነገር ምንድን ነው? በተለይ በእኔ እድሜ አቅራቢያ ያሉ በአብዮቱ ዘመን ያልተወለዱ አብዮት ያመለጠን ግን ኢሰፓኮ ላይ የደረስን የ97 ፖለቲካ ደግሞ በንቃት ስንከታተል ስንመርጥ ድምጻችን ተቀማ ፍትህ ለብርቱካን እያልን በንቃት የኖርን ሰዎች በጣም ሪሌት የምናደርገው የፖለቲካና የግለሰብ ታሪክ አለበት፣ የሰፈር ታሪክ አለበት መባል ስላለበት በድጋሚ ነው የምደግመው። በተለይ ከተማ አዲስ አበባ ብቻ አይደለም፣ በሌሎችም ክልሎች ያሉ ከተማ ላይ የሚኖሩ ሰዎች ከተሜነትና የከተማ ማንነት ምን እንደሚመስልና ውስጡ ምን እንዳለ በጣም የሚያሳይና በጋራ የሚያቆራኝ የህዝቦች ታሪክ የያዘ ስለሆነ በጣም ሪኮመንድ አደርገዋለሁ። በጣም ቆንጆ ተደርጎ የተጻፈ መጽሐፍ ነው። እናመሰግናለን ብርቱካን፣ እንኳን ደስ ያለሽ። ሜቢ የምታስታውሱት ከሆነ አንድ በፊት በእውቀቱ ስዩም የሚያወጣቸው ሲዲዎች ላይ አንድ ስቶሪ ነበረ። አያቴ ንስሐ ሊገባ ሄዶ ከ67 በኋላ ያለውን ኃጢአቱን ሄዶ ንስሐ ይገባል። ምክንያቱም ከ66 በፊት ያለው ኃጢአት በሙሉ በሀገር አስተዳዳሪነቱ የሰራው ስለሆነ ከሀገሪቱ ኃጢአት ጋር የሚደመር ነው የሚለው ነገር አለ እና
አሁን የብርቱካንንም በተወሰነ መልኩ ይሄ ከሀገሪቱ ኃጢአት ጋር የሚደመሩትን ነገሮች ወይ የሰራቻቸውም ነገሮች በገደምዳሜም በወሬም በዜናም በምንም በአደባባይ ሰውነቷ እናውቃቸዋልና ከዛ ውጭ ያለችው ስለ ከሀገሪቷ ጋር የማይደመረው ብርቱካን ከሀገሪቷ ጋር ምንድን ነው ለብቻዋ ተነጠላ የቆመችው ብርቱካን ለብቻ ደግሞ መታሰብ አለባት። ምክንያቱም አንድ ሰው ብዙ ነገር ስለሚሆን ማለት ነው። ብርቱካን ምርጫ ቦርድ ኃላፊ የፖለቲከኛ ምናምን እንደነበረችው ደግሞ ልጅም ነበረች፣ ተማሪ ነበረች፣ አፍቃሪ ነበረች፣ ጎበዝ ተማሪ ነበረች እና እነዚህን ነገሮች በሙሉ አብረን ካላሰብን አብረን ካልደመረን የእሷም የሀገሪቱም ታሪክ አብሮ ሙሉ የሚሆን አይመስልምና ለዛ ምክንያት መነበብ አለበት። ህይወት ተፈራን፣ ቴዎድሮስ አጥላውን፣ መዓዛ ወርቁንና ዳዊትን እባካችሁ አመስግኑልኝ። ዳዊት ብርሃኑ